አንቺ ነሽ ግማታም ሙጀሌ ሰላም ለምሳሌ ቀበሌ ቤት ነው የሚከራይ የምትኖርሽና ይሄ አልጋ ራሱ ይጸዳባታል ግማታም እኔማ በ28 ዓመቴ አዲስ አበባ ሀገሬ ላይ ቤቴን ገዝቼ መኪናዬን ይዤ ተከብሬ አንቺ 28 ዓመትሽ ነው ማዘርዬ አንተ 28 ዓመቱ ነው የልጅ እናት የተከበርኩኝ ዘራማንጋሊ ወልደሽ የገባሽ ዲቃላ ነው እንጂ በ80 ዓመትሽ አይደለም ወለድሽ ስለሚያውቀው ባንጋሊ ተጠራሹ እንዳንተ ነሽ ሸርሙጣ ባንጋሊ 28 ከሆነች እስቲ ቪዲዮ ታብራ መኪና ካለሽ በቪዲዮ ይውጡልን። ከዛም በክብር እናስነፋውን ማዘርዬ በቪዲዮ ይውጡልን። በክብር ሳይነፉ በክብር በቪዲዮ ይውጡልን። እንኳን በቪዲዮ እንደዚህ ቁጭ እንዳንቺ አይነት አይመጥንሽም። መስማት ራሱ አይመጥንሽም። ሰው በዚህ ደረጃሽ በጣም እየተንቀጠቀጠ የሆነ ዘመና ምናምን ቤት ነው የምትመስለው። በቪዲዮ ይውጡልን። ማዘርዬ በክብር ይነፉና ስለሚሰጥሽ አንተ ባለጌ ስለምትለምኝ እኔ ነጂ አባቴ ከሆነ ወይም ቤቴ ሲመጣ ጆይን ጊፍት ስጠኝ ብዬ ከሆነ መጥቶ ይናገር። አንቺም ለማኝ ነሽ ለምኝ አላቀመሽ ይሄ በህዝቡ ገንዘብ ነው መኪናም ገዛው ያለሽ ማለት ነው። ለምኝ ማዘርዬ በክብር ይነፉልሽ። ህዝቡ ገንዘብ ነው አጭበርብረሽ አንቺ እንደውም ለምኝላ ላንቺ መኪና ብርቅሽ ነው መሰለኝ። በጣም ማርኬት ነው ገብቼ አንዳንድ አበባ አለምንም እንደሱ አለምንም ስራ ነው የሚሰጥሽ ሰው ካገኘ ስለምትለምኝ ስለሚሰጥሽ ፍቻት ቆሻሻ የገረመኝ ነገር ደግሞ ከሄለን ጋር ለማጣላት የእሷ ህይወት ስለተቀየረ እኮ ነው እንደዚህ የሚያደርግሽ። የነጁ ህይወት ስለተቀየረ ነው እንዲህ የሚያደርግሽ። ቅናት ነው ያንገበገበሽ። ገና ታጃለሽ ደግሞ እግዚአብሔር አሁንም ከፍ ያደርጋታል። አሁንም ህይወቷን ይለውጥ። አንቺ ግን ለሰው ነጃት እኮ ማናት ምንድናት ምን ታሪክ አላት? እኔ ነጃትን እኮ አላውቃትም። ነገር ግን አንቺስ ምን ታሪክ አለሽ? ምንም የሰው ምላስ ያልከበረች ምን ታሪክ አለሽ? አንቺም እዚህ ጋር መጥተሽ ስለ ሲንደሬላ ታሪክ ነው ለማውራት አንቺስ ምን ታሪክ አለሽ? በዚህ ጋርሽ መኪና አለ ቤት አለ በ28 ይሄን የሚያክል ድምጽ ይዘሽ 28 ዓመት ራስሽ እንደው አሽማይዘሽ ከረሚላ ነው አንድ ነገር አይነት ነገር ነሽ ትገሚያለሽ። ዝም ብዬ ሳይሽ ፎቶሽ ራሷ ያቺ እቺ ዝናሽ የትልቅ ሰው ስም ያላት ሴትዮ እሷ ማዘርዬ ሄደ ነው ይነሱና ሸዋርተና ወደ 22 ቪዲዮ ትሄዳለሁ። ተነሽና ተጣጣቢ ሻወርሽን ውሰጂ ተጣጣቢ ዝም ብለሽ እዚህ ጋር ወሬ አታውቂ ብትመጪ እያንዳንድሽ ምንም አባሽ አታመጭ ምንም አልፈራሽም። ልጅቷን ግን
ተፋቷት። እንኳን ተደራጀን በማህበር እሰይ ገና እንጨፍርብሻለን። እላይሽ ላይ እንጨፍርብሻለን። ርችት የምናበላው እላይሽ ላይ ነው። ማዘርዬ አንቱ የደርግ ሸሌ አንቱ የሰፈር ሸሌ ይከበሩ፣ አለበለዚያ ደግሞ በክብር ይነሱ። አንቺ ጠላሻት ዝም ብለሽ አርፈሽ አበባሽን ለምኝ። አንቺ ይመስለኛል ግን ማዘርዬ አንቱ አንቺ የሚሰጥሽ የለም። አንዱን በካርድ አንዱን በእንትን ቁጭ ብለሽ ለምኝ። አንቺ ጋራ ልጅ ድሃ ይኸውልሽ ድህነትሽን አሸንፊ። መልክ ያለው ነው የሚለምነው። እንደዚህ ቢያት እስቲ ውበቷን እያት እስቲ አይነጃት እግዚአብሔር አንቺን እጁን ታልበፈጠረ ላይ ፊልተር ጨምራበት አይነት ግማታሞች ማዘርዬ በክብር ይነፉ። አንቺ እናትም ትነፋ ቆሻሻ ባለጌ ከተዘራሽ አልታረምሽ ባለ ለማንኛውም ሄሉዬ በጣም ይቅርታ፣ በቤትሽ እንደዚህ አይነት ነገር መናገር አለብኝ ብዬ አላምንም። የኔ ፍቅር ሶሪ፣ በጣም አመሰግናለሁ የኔ ፍቅር። ሌብሌ ስላላይደለች ከዚች ጋር ብዙ ማውራት አለብኝ ብዬ አላምንም። የኔ ፍቅር ባይ ባይ፣ እወድሻለሁ ሄሉዬ ማይላፍ። ሌብልሽ ለማኝ ነሽ። አንድ አበባ በይ ግማታም ለማኝ በጣም ጥሩ ፖሊስ ይሻላል ጋይስ። ምን ብላችሁ ነበር ያቆማችሁት? የመጨረሻ ስድብ ምን ብላችሁ ነበር? ተነፊ ብላችሁ ነው ያቆማችሁት። ከዛ ጀምር ላይ በጣም ይኸውልሽ ሄሉዬ፣ እኔ በቤትሽም ሲጀመር እኔ እንደዚህም ለመጀመሪያ ጊዜ ነው እንደዚህ ከሰውም ጋር በዚህ ደረጃ አይደለም። አንድ ቀን ከሰው ጋር እኔ ተጣልቼም ተነጋግሬም አላቅም። የሚያውቅ ሰው ያቀኛል ማለት ነው።
ሰላምም ደግሞ በምታቀኝ ያህል ልክ ታቀኛለች። እንዲህ አይነትም ልጅ አይደለሁም። ነገር ግን አንቺ አጋጣሚ ተነስተሽ ነበርና የተናገረችውን ነገር ሰምቻለሁኝ። አሁንም ደግሞ አንቺንም እንደዚህ ትልሻለች። አንቺ እያስረዳሻት ለምን አንቺ ከጎኗ ስለቆምሽ አይዞሽ ስላልሻት እኔ እሷን ከጠላኋትኝ አንቺና እሷን ለማጣላት በዚህ ደረጃ በክፋት መሄድ አለብኝ? ሄለን ይሄን ላንቺ ነው እኔ ጥያቄ የምጠይቅሽ። ገባሽ አይደለ? አንድን ሰው ደግሞ ሰው ገና ለገና ሚዲያ ተመችቶኛል ተከታያለኝ ምናምን ነገር ብለሽ አንቺ አንድን ሰው አታክ ማድረግ ማስፈራራት ቤቴን እየከፈትኩኝ እሄድብሻለሁ ምናምን ብዙ ነገር ነው ስትናገር የነበረውና ያ ነገር እኔ ስላመመኝ ነው የገባሁትም። ሲጀመር ጃጓርን ባለፈው ብዙ ሰው እየተናገረው ከሰላም ጎን ነበረ። ሰላምን አንቺ ብታጠፊም ባታጠፊም ጃጓር አጠገብሽ ነበረ። ይቅርታ በዩ ለጃጓር ይቅርታ ይገባዋል ብዬ እኔ ሰላምን አላህ በሚወደው ልናገር ሰላምን ልሳደብ ነው እኔ የገባሁት ማለት ነው። ገባሽ አይደለ? እዛ ጋ ግን ከመጀመሪያ ጀምራ ነጃ ስትናገር የነበረው ነገር ልክ አይደለም። ሰውን እኮ ለመናገር ሰውን ለማስቀየም አንቺ የሚጠበቅብሽ ባለጌ መሆን ብቻ ነው። የብልግና ደግሞ ዲግሪ የለውም ምንም ነገር የሚያስከብር ነገር። ምን አልሽ መሰለሽ? እኔ እንደዚህ አይነት ባህሪ የለኝም የመሳደብ ምናምን ብለሽ ጀመርሽው። ከዛም ምን አልሽ? እኔ የገባሁት ሰላምን ልሳደብ ነበር። ምን ማለት ነው? ኖ አይደለም። በእህትነት እኮ ነው ሰላምን አከብራታለሁ ታከብረኛለች። ልሳደብ ለምን ይባላል? ልቆጣት ነው ማለት ልቆጣት ለማለት ነው። ይቅርታ ልቆጣት ለማለት ነው እንጂ እንዴት ሰርባታለሁኝ? እኔ ብትሰርበኝ ራሱ ሰላም መቼም ነው የማልሰርባት። እኔ ሁልጊዜም ቢሆን እኔ ከሷ ጎን ነኝ። ከዚህ በፊትም ሳላቃት እኔ ሰዎች አታክ ሲያደርጓት ከዛ በኋላ ነው የተግባባ ነው ማለት ነው። ለተናገሯት ነገር እኔ መልስ ሰጥቼ ነው ከዛ በኋላ ነው ከሰላም ጋር የተግባባ ነው ማለት ነው። መቼም ቢሆን እኔ ብትሰርበኝም ሰላም ዛሬ ወጥታ እኔ አላህ ሂዳያ ስጣት ብዬ ነው እንጂ ማልፋት እኔ አልናገርም። ነጃትንም የተናገርኩበትን ምክንያት ነገርኩሽ። ሰው ተከታይ ያለኝ ብላ ሚዲያውን ተጠቅማ እሷን ልታጠቃ የመጣችበት መንገድ ማን ስለሆነች ምን ስለሆነች፣ ማንኛውም ሰው እኮ በሷ ልክ ከወረደ ማንም አይፈራውም መከባበር ከሌለ ማለት ነው። እና ለዛ ነው የተናገርኩት። በጣም ይቅርታ። እኔ ግን አንቺን ሄላዬ እምለምንሽ ሰላም ነገ ጧት እንዳሉትም ታስቀይምሽ። የሰው ልጅ የዘራውን ነው የሚያጭደው። ጤፍ ዘርተሽ ማሽላ አታጭጅም። እና ያንቺ ጥሩነት ነገ ጧት ሰላም እንኳን ወጥታ ብታስቀይምሽ ላንቺ ምንም የሚጎዳሽ ነገር የለም። የምታተርፊው ነገር ነው የሚበዛው። ገባሽ አይደል? ስለዚህ ማንም ቢልሽ እኔም ብልሽ ማንንም ሰው ሳትሰሚ ከጎኗ ነው ያለሽው። አሁንም ወደፊትም ከጎኗ ሁኚ። በሚያስፈልጋት ነገር ሁሉ አጠገቧ ሆነሽ እሷን አይዞሽ እንድትያት ነው የምፈልገው። አመሰግናለሁ። ይሄው ነው። ሰላምዬ ደግሞ አይዞሽ እሺ ውዴ፣ እየሰማሽን ከሆነ አይዞሽ፣ አይክፋሽ። ማንም ሰው ምንም ቢልሽ ከአንቺ በታች ነው ማንም ሰው ማለት ነው። ከአንቺ በላይ የለም ማንም ምንም አይደለም። ላይ መልካም ጊዜ ይሆንላችሁ። አመሰግናለሁ። አንድ ጊዜ አንዴ እንዴት ነሽ ሰላም ሄለንዬ? ወይ if you remember me I don't know remember talk I come memory እሺ it's okay። በመጀመሪያ እኔ የምልሽ ሄለን ቤትሽን አስከብሪ። የምሬን ነው የምልሽ፣ ቤትሽን አስከብሪ። በግሩፕ የሚመጡ ባለጌዎችን ደግሞ አታስገቢ። በግሩፕ ተደራጅተው ነው የሚመጡትና እመቤቴን ነው የምልሽ፣ በግሩፕ የሚመጡ ባለጌዎችን አታስገቢ። ስሚና ልክ ግሩፕ ይዘው ሲነጋገሩ አስወጫቸው። ጆከር የሚባለውን አይ ሪስፔክት ይህም ሰምቻለሁ። እኔ ከእንቅልፌ ድንገት ስነቃ ነውና ስከፍት ያየው። ግን ከኋላ አብረው የሚያበጣብጡና የሚያያይዙ ነገር ከወዲያ ከወዲህ የሚያቀባብሉ ባለጌ ነበረ እንደዚህ ቤት ውስጥ ማን ነው ስሙ? ጃጓር አይ ቲንክ ጃጓር አይ ቲንክ ሶስተኛ ዓለም ጦርነት ልከፍቺ ነው እንዴ? ኖ ጃጓር ሶሪ አይ ሜክ ሚስቴክ ኤኒዌይስ። ግን እንደዛ ብለው በግሩፕ የሚገቡ ሰዎች አክሴፕት አታድርጊ። የእውነቴን ነው የምልሽ። ቤትሽን የምን ቤት አረጉት? የመሰዳደቢያና ልክ ይሄ ቺቺኒያ መንደር
በእውነት ነው የምልሽ። እና አንቺ ነሽ ቤትሽን ልታስከብር የሚገባሽ። ልክ መጥፎ ቃላት ማውጣት ሲጀምሩ ጀስከት ፖዝ ሚውት አርጋት። እምዬ ሀቢብቲ ወይ እኔ ታጉርና በሰንደሬላ ላይ ሐሳብ አለሽ? እኔ አንድ ነገር ልናገር በእናትሽ ሰላምዬ እንዳላቋረጣት ነው ወይ እየሰማሁ ተናግሬ ልውረድ። እኔ ከታች እየሰማሁ ነበር። በጣም ነው የተመቸኝ። ግን አንድ ሰው ቤቱን ራሱ ነው የሚሰራው እና የሰው ቤት ገብተን እንደዚህ አድርጉ እንደዛ አድርጉ አይባልም። ነውር ነው። የሰው ክብር መንካት ነው። ሄደን የራሷን ቤት መስርታ ትወዳለህ? ኖ እኔ መደባደቢያ ቤት መሰዳደቢያ ነው የምትፈልገው? በቃ ሰው የፈለገው ቤት ነው የሚሄደው። ይኸውልሽ እሷ የራሷን ቤት ከፍታለች አይደለ? ሄለን በምትመራው ትመራዋለች። እኖ አንቺ ማነሽ ለሰው የምትነግሪው? አንቺ ማነሽ ሰው ቤት ሄደሽ በዚህ አይነት መልኩ አድርጉት፣ ሶፋው ወደዚህ አዙሩት የምትይው ለምን? አንቺ የራስሽን ቤት ነው ማዞር ያለብሽ። ሰውን እንደዛ ማለታችን እሷ አይምሮ የላትም በቂ በምትሰራው ትስራ። ከተመቸሽ ቁጭ ትያለሽ፣ ካልተመቸሽ ጥሩግ ነው እንዴ። ሰው እየመጣችሁ የምትመክሩት ነገር በጣም ቋቅ ነው የሚለው። ለዛ ነው የወጣሁት እኔ ለሌላ አይደለም። ከዛ በተረፈ ተመችቶኛል። ሄሉዬ አንቺን ያክብርልኝ። ቻው። በተረፈ ተጣሉ ነው ነው ሄሉዬ፣ በመቤቴ የእውነቴን ነው የምልሽ። ቤትሽ በመሰዳደቢያ መታወቅ የለበትም። በግሩፕ የሚመጡ እውነቴን ነው ግሩፕ ይዘው ነው አሁን። በእናትሽ በቃ ምክሩ ይበቃናል። ዝም በይ ከረሜላ ሰምቼሻለሁ፣ ሰምቼሻለሁ። እኔ አልሳደብም። አሜዲ አይደለም እዚህ ግሩፕ የምትይ ውስጥ እኔም ነበር። ሲሳደቡ ነው የምንሳደበው። እኔ ማወራው ከሄለን ጋር ነው ከአንቺ ጋር አይደለም። እሺ ከሄለን ጋር ታሪ ገስት ላይ ነው ያለሁት። እኔም ገስት ላይ ነው ያለሁት። እኔን እዚህ ጋር ባለጌ ምን ስትናገር እኔንም ነው እየተናገርሽ ያለሽው። እኔንም ነው እየተናገርሽ ያለሽው። ስለዚህ ምክር አያስፈልጋትም። የምታደርገውን ታውቃለች። በቤቷ ደግሞ መተሽ ማዘዝ አትችም። የራስሽን ቤት እንደ ልማድሽ ከፍተሽ የፈለግሽውን ማከናወን ትችያለሽ። እዚህ ጋር መተሽ ግን እንደዚህ አርጊ ማለት አትችይም። መናገር የምትፈልጊው ነገር ካለ በሲንደሬላ ላይ እና በጃጓር ላይ መናገር ያለብሽን ተናገሪ። እዚህ ጋር ገስት ላይ ስለገቡት ማውራት አትችይም። ምክንያቱም እዚህ ጋር ያለው ኢሹ ስለኛ ሳይሆን ገስት ላይ ስላለ ነው። እየተበተብን እንጣላ። እሺ እየተበተብን ኮፒ ሊንክ እያደረግን ጊፍት እየላክን እንጣላ። ችግር የለውም። ቲክቶክ ዝም ይለናል። ለማንኛውም ወይዬ ከረሜላ ኤሚ ነሽ እንዴ? ኦኬ ኤሚ ረስተሽኛል መሰለኝ። ኢትስ ኦኬ። ታውቂኛለሽ፣ ሲንደሬላ አስታውሻት። ባለ ታሪኩ አይደል? ኤኒዌይስ ማንም ሰው አሁን እኔ ቤት ስከፍት ማንም ሰው መጥቶ መጥፎ ነገር እንዲናገር አልፈልግም። ምክንያቱም አንቺ ልትመክሪ ነው እንዴ አሁን እዚህ የሰው ቤት የመጣሽው? ይኸውልሻ ደግሞ ከስር የሚጽፉት እንዲያድርጉ ምንድን ነው? ይሄንን አታውቅም እንደ ሚዲያ እንዴት እንደሚደረግ? ህፃን ልጅ አይደለችም ማድረግ ያለባት ወይስ ገዳም የመጣሽ መስሎሽ ነው እንዴ? ጨዋ ያጫውትሻል እንዴ? በቃ ሂጂ ቤትሽን ክፈቺና የምትመክሪውን እዛ ምከሪ። ወይስ ሄለን ሚዲያ አጠቃቀም አታውቅም እያልሽ ነው? ልታስተምሪያት ነው? ምን አስበሽ ነው? መናገር ካለብሽ እዚህ ጋር አጀንዳ ሲንደሬላና ጃጓር ናቸው። ስለነሱ አውሪ። እዚህ ጋር ገስት ላይ ቤትሽን አስከብሪ። እንትን በእስከዛሬ እየመጣሽ እየነገርሻት ነው ማስከበር። በእውነት እናንተ በጣም መንደሬዎች ናችሁ። ከእንደናንተ አይነት ባለጌ ጋር አንቺ ነሽ መንደሬ ትላለች እንዴ? ከአንቺ አንብስም ቆሻሻ ሚልክሽን እንትን እየከፈች ላይቭሽን እየከፈች እናቴ እንዲያረገችኝ አክስቴ እንዲያረገችኝ ይሄንን ነው የምታወሪው። ስለዚህ ደግሞ ሰው ይሄውን ላዝብ አለበት ቤት 5 ሰዓት እየተነጋገርን መታ እንዲያታድርጊ ሰው አታስከብር እና ታስፈልጋለች። መንደሬ ካንቺ በላይ መንደሬ ያለ እንዴ? ደግሞ ካንቺ ጋር መቀመጥ የራሱ የውጫ አሁን ማውራት ያለብሽን ዝም ብለሽ አውሪ። ስለ ሲንደሬላ እና ስለ ጃጓር ማውራት ቤት አይደለም፣ ያንቺ ቤት አይደለም። ያንቺን ቤት አይደለም፣ ያንቺን ቤት አይደለም። ተከብረሽ ማውራት ያለብሽን ነገር አጀንዳውን አውርተሽ ውጪ። ስለ ገስት እዚህ ጋር ስለተጣላ ነው ማውራት አትችይም። እንኳን አበደች። አንቺም ልታሳብጃት ነው የመጣሽው።
አንቺስ ምን ልትሰሪ ምን ልትረጃት መጣሽ? ምን ልታረጊያት መጣሽ? ልትረጃት ከጭንቀቷ ልታወጫት አውጫትና አሳይና እኛ ካሳበደ ኤሚዬ ችግር የለውም ታዩ ኤሚ አውጫትና አሜሪካ ሀገር ነው የምትኖረው። እናንተ ግን በግሩፕ አሜሪካ ብትሆኝስ ሰው ልታሳብዱት ነው። ስለዚህ አሜሪካን ያለሽው አይደል? ሂጂና አይዞሽ ያታዳምጥሽ ዝም በይ በቃ ኤሚ አሳይን፣ ቪዲዮ ቅረጪና አሳይን። እዚህ እየወጣሽ አታልቅሽብን፣ እኛን አትስደቢ። ምን ማድረግ እንዳለባት ታውቃለች ሄለንን ለመምከር ከመምጣትሽ በፊት ራስሽን ይ ያ ማን ያላወራው 60 ምናምን ሰው እጅ አውጥታችኋል። እናወራለን። ክርስማስ አዲስ ዓመት አናከብርም ጋይስ። ሰላምዬ ወይ አይዞሽ፣ እግዚአብሔር ካንቺ ጋር አለ። ማንም ሊጥልሽ የሚሞክር ሰይጣንን ጸልየሽ አሸንፊ። እስከዛሬም ቆመሻል፣ ገና ትቆሚያለሽ። ከስር የሚጽፉት እንዳሉ ግሩፖች ናቸውና በግሩፕ ነው ቲክቶክ መንደርን የተቆጣጠሯት። እመቤቴን ነው የምለው። እንደገና እንደዚህ ወሬ አንዱ ሲጥል ብልግና ነው። እውነት በጣም አፋችሁን ራሱ ፍቱ። መጀመሪያ ስትሳደቡ ተተተተተ ያላችሁ የአማርኛውን እንኳን አቀላጥፋችሁ የሀገራችሁን ቋንቋ አትናገሩም። ገመዳፉላ ሌላ አክሰንት ያላቸውን ሰዎች ለምን ትሳደባለሽ? አይባልም እኮ እንደዚህ። አንድ ሰው ፐርፌክት አንድ ሰው ሲሳደቡ ያውቃል ማለት አማርኛ ፐርፌክት መናገር እህታቸው እኮ ናት። ያው ማለት ሌላ አማርኛ ተናጋሪ ሰዎች ጋር እንዳትጣይ ብዬ ነው። አይ አም ሶሪ ብያቸዋለሁ። ሌሎቹን ጨዋዎች አሉ፣ ባለጌ አይደሉም። እንደነሱ በቲክቶክ አይኑ ባለጌ ሆነሻል። ግን እነዚህ ራስሽን እንደጨዋ ያይሽ ነው የምትናገር። አንቺም ባለጌ ነሽ። እዚህ ጋር የሰውን ሞራል ለመጣ ስትከፍቺ አንቺም ባለጌ ነሽ። ስለሰው ብልግና ስለሰው ገመዳፍነት አታውሪ። ማንም ከእናቱ ወድ ቋንቋን አማርኛን ተምሮ የወጣ የለም። ማንም ቃላትን አጣሞ ቢናገር አንቺም ብትሆኚ ከእናትሽ ወድ አይደለም ይዘሽ ወጣሽ። ማንንም እንዲህ ብለሽ የመናገር መብት የለሽ። አንቺም ካፍሽ ለወጣው ነገር ባለጌ መንደሬ ነሽ። ይሄንን እነግርሻለሁ። መንደሬ ነሽ። እዚህ ጋር ቁጭ ብለሽ እኔ እያለሁ አትሳደቢ ማንንም በቋንቋው። ሆነ አንቺ የትኛውን ደህና አማርኛ የተናገርሽው ነው? አንቺ ጥሩ አማርኛ ያወራሽ መስሎሻል እንዴ? ደግሞ አታፍሪ መንደሬት ያለሽ። ይኸውልሽ እኔ ጨዋ ነኝ። ሚዩት አድርጌ ነው የምሰማው። ጨዋ አይደለሽም፣ ባለጌ ነሽ። እልም ያልሽ ባለጌ ነሽ። እልም ያልሽ ባለጌ ነሽ። ጨዋ አይደለሽም። 70 ሰው ገዝት ላለ ሁላችሁንም ላስገባችሁ ጋይስ። ክርስማስ እዚሁ ልብስ ልቀይር ለአዲስ ዓመት የሆነት ባዲት ወርቅዬ ልብጣ ቀን ይገባኛል። ሁሉም አዲስ እዚሁ እየተሰዳደብን እናክብረው። እዚሁ እየተሰዳደብን ኤላን እኔ ልተኛ በቃ። እሺ በቃ በኋላ እንገናኝ። እሺ ሰንደሬ ላይ ካለው እንገናኛለን። ሰላም ያንዴ ከመሄድሽ በፊት ሄሉዬ እንዴት አም ሶሪ ወይ ያለሽ ወይ ኢትዮጵያዊት እንዴት ነሽ የኔ እናት? እንዴት ናችሁ? እንኳን አደረሳችሁ። ሄሉዬ እንኳን አብራ አደረሰን። አሜን አሜን። እኔ የምለው ሄሉዬ ሲቢቲን ትጠቀሚያለሽ ብዬ ጠብቄሽ ነበር እስካሁን። በሳይኮሎጂ ተርም ማስታረቅ በጣም በጎ ነገር ነው በእውነት። እግዚአብሔር ነው ያንን የማስታረቅን ጥበብና ችሎታ የሚሰጠውና ያንን ለማድረግ ያደረግሽው ጥረት ከጫፍ ነው የተመለሰብሽ። ዛሬ ዊትነስ አድርጌ ያለሁኝና ጥሩ ነገር ነው። ሰዎች ሲጣሉ ማስታረቅ መቻል ትልቅነት ነው። እህቶቼ በዚህ ደረጃ መነጋገራችን ትክክል ነው ብዬ እኔ አላምንም። በእርግጥ ግን ያገናኘን ይሄ ቲክቶክ ነው። እዚሁ ቲክቶክ ላይ የምናደርገውን ነገር በሙሉ ከዚህ ስንወጣ ጥለ ነው የምንወጣው። ግን በንግግር ደግሞ ሰዎችን ስንጎዳ ያ የተናገርነው ንግግር ጭንቅላታችን ውስጥ ለረጅም ጊዜ ይቆያልና እባካችሁ በተቻለ መጠን ከእናንተ በጣም ታናሽ ነኝ፣ እኔ በጣም ትንሽ ነኝ፣ በሁሉም ነገር ልሆን እችላለሁኝና በዚህ ደረጃ
መነጋገራችን ትክክል ነው ብዬ እኔ አላምንም እና እባካችሁ መጪው አዲስ ዓመት ነው። አዲሱን ዓመት በደስታ በፍቅር እየተሳሳቅን ሄሉዬ በመሃል ቆንጆ ቆንጆ ሙዚቃዎችን እያሰማችን የተጣሉትን እያስታረቅን የበደልናቸውን ይቅር እያልን እንድናልፍ ነው መሆን ያለበት ብዬ ነው እኔ የማምነውና ከተሳሳትኩኝ በጣም ለመታረም ዝግጁ ነኝ። አሁንም ሰላምዬን አውቃታለሁ እነዚህን እዚሁ ቲክቶክ ላይ ጃጓርን ደግሞ እዚሁ ነው ያለሁበት ከተማም ስለሚኖር በስራዎቹም ስለማውቀው እሱንም ፐርሰናሊ አውቀዋለሁኝና በጣም ጥሩ መልካም ሰዎችን የሚያግዝ የሚደግፍ በስራውም በጣም ሰክሰስፉል የሆነ ሩህሩህ የሆነ ሰው ነው እኔ እስከማውቀው ድረስና እንደዚህ አይነት ነገር ደግሞ ሲያይ ስለማያስችለው ነው ብዙ ጊዜ የሚረዳውና ያው ሰላምዬም ከሱም እርዳታ አግኝተሽ ከሆነ በምስጋና ነው መዝጋት ያለብሽ። ምክንያቱም ስታመሰግኝ ነው ሞር የሚጨመረው ሊጨመር የሚችለው በምስጋና ውስጥ ስትሆኝ ነውና ያው መጽሐፍ ቅዱስም እንደምታነብ ያውቃለውና የበደሉንን ደግሞ ይቅር እንድንል ደግሞ መጽሐፍ ቅዱስ ያዘናልና የበደሉንን ይቅር እያልን አንቺም ብዙ የሚያቆስሉ ብዙ ነገሮችን እያሳለፍሽ እንደሆን አውቃለሁ፣ ግን ለበጎ ነው ይሄ ሁሉ። አንቺ የምታልፊበት ነገር በሙሉ እንደ ወርቅ እያነጠረሽ ነው ያለውና ስትወጪ ጠንክረሽ እንደምትወጪ ይሄን ሁሉ ስታልፊው በሁለት እግሮችሽ ስትቆሚ ጠንክረሽ እንደምትወጪ እርግጠኛ ነኝና እንድትበረቺ ነው እኔ አንቺን ማበርታት ነው የምፈልገው። በተረፈ ሄሉዬ በጣም ቴንኪዩ ፕላትፎርሙን ስለሰጠሽኝ ስላስገባሽኝ የምታረጊያቸውን መልካም ነገሮችን እወድልሻለሁ። ተባረኪ፣ አይምሮሽ ይባረክ፣ ሁላችሁም ተባረኩልኝ። መልካም አዲስ ዓመት። የሚቀጥለው ዓመት ደግሞ የሰላም የፍቅር የአንድነት የመተሳሰብ የምንፈልጋቸው ነገሮች በህይወታችን የሚከናወኑልን ዓመት ለሁላችሁም ይሁንልኝ። ተባረኩ። መልካም ቀን ለሁላችሁም። ቴንክ ዩ ሄሉዬ። ኢትዮጵያ እንዴት ነሽ? ደህና ነሽ ወይ? ኢትዮዬ አለው ማያለው እየሰማሁሽ ነው እናት። ኢትዮዬ ያው የመጨረሻ የ2025 ስለሆነ ለክፌሽ ለምን አያልቅም? ዓመተ ምህረት ለክፌሽ ለምን አያልቅም? ልክፍ አድርገሽ ምናልሽ እኔ ከሁላችሁም ታናሽ ነኝ አልሽ። እኔን ስላየሽኝ ነው። ሌሎቹን እንዴት አይተሽ ነው ታናሽ መሆንሽን ያረጋገጥሽ? በታናሽነት ውስጥ እኔን እንትን ማድረግ በታናሽ በእድሜ አይደለም ባይ ዘ ዌይ ኦኬ፣ በእድሜም አይደለም ግን በአክብሮት ነው በማክበር ነው ታናሽ ነኝ ያልኩት እንጂ በእድሜም ላይ ልበልጥ የምችላቸው ሲንድሬላን እበልጣታለሁ ማለት ሰላምዬ ትንሽ ናት። ስለዚህ በእድሜ ሳይሆን በአክብሮት እንዲወሰድልኝ ሄሉዬ። ቴንክ ዩ። ላዋጋሽ ነበር አልተሳካም። ያ ቴንክ ዩ። እወድሻለሁ። ኤኒዌይ ቴንክ ዩ። ያ ኢትዮጵያዊ ታመሰግናለሁ። እና ያላወራ ሰው ማን አለ? ሚኪ ታወራል? ሚኪ ታወራል? ስራዬስ በጣም ደስ ብሎኛል። የእውነት በጣም ነው የኮራሁብሽ። የእውነት ጥረቴ፣ ልፋቴ፣ ብዙ ነገሬ በቃ ባንቺ አይቼዋለሁ። በጣም ነው የኮራሁብሽ። ደግሞ አንተ ልጅ ምን በቃ ከዚህ በለጠ ምን ስራ አሰሪያለሽ? የእውነት ነው የምልሽ። በቃ አንቺ ማለት ሂውማን ራይት ሆነሽ ሮዚ፣ የምሬ ነው። አሲዘኛል ናት ብላ የተመቸኝ ነገር ልንገርሽ። ሊያስታርቁ ገብተው እርስ በርስ የተጣሉ ሰዎች በጣም ነው የተመቹ። ጭራሽ በእግር የኮበለች የየሰዎች እኮ ያስቃሉ። ማለት ኤሚ እንደዚህ ያስደርጊ ምናምን የኛ ፔጅ እንደዚህ ሱፉን ግጥም ያደረገ አይደለም። ማለት ሰዎች ያላቸውን የሰጡን ፉጋ ይባሉ በስነ ስርዓት ማለት በራሳቸው መንገድ የሚሰጡትን ኤክስፒሪየንስ ትቀበያለሽ። አንዳንድ ሰው ደግሞ ጮክ ብሎ መናገር ከፈለገም ያንኑ ትቀበያለሽ።
ሁለገብ ነው። የእውነት ነው። ግን ምን አለ መሰለሽ ነገ ጧት ይታረቃሉ። በእውነት ነው የምልሽ። ግን ይሄ ያወራነው ነገር ነገ ጧት ጃጉርን ነገም አናግረዋለሁ። ቢያንስ ብሎኩን ያነሳላት ሁሉም እህቱ ከረሜላም ማናት አንደኛዋንም አላቃትም እመቤቴን ይታረቃሉ። ዞረው አንድ መሆናቸው አይቀርም።